ክብር ሁሉ ለእግዚአብሔር ይሁን። እንዴት ሰነበታችሁ ወገኖች? እስከዚህ ሰዓት ጠብቆ ለዚህ ቀን ደግሞ ያደረሰን አምላካችን እግዚአብሔር የተባረከ ይሁን። ፕሮግራማችንን በጌታ በኢየሱስ ክርስቶስ ስልጣን ጀምረናል። እግዚአብሔር እንደረዳን በጌታ ፊት ነው ያለነው። ግን በዚሁ ጊዜ ውስጥ ደግሞ ብቅ ማለት ስላለብኝ መደበኛ የሳምንት ፕሮግራማችንን በጌታ በኢየሱስ ስም ጀምረናል። ጌታ የተባረከ ይሁን። እንግዲህ ዛሬም በእለቱ በውስጤ በመጣው ቃል በድንገት በቃ በጸሎት ውስጥ የመጣልኝን ቃል ነው የምናገረው። እንግዲህ እግዚአብሔር ለሚሰማ ጆሮ፣ ለሚያደምጥ ልብ፣ ለተናጋሪውም አፍ ሰጥቶ ሐሳቡን ያከናውንልን በጌታ በኢየሱስ ስም ስልጣን እግዚአብሔር መንፈስ ቅዱስ ይህን ፕሮግራም በዚህ ሰዓት በስምህ እንደ ቃል ጀምረናል። የጌታ የእግዚአብሔር ቅዱስ መንፈስ በቅዱስ ደሙ ኃይል ውስጥ ሆነ ስምህን ጠራን። በኢየሱስ ስም ጊዜውን ተረከብልን። የጨለማ ኃይል ተግዳሮት በኢየሱስ ስም የታሰረ ይሁን። በቃል ጉልበት የተሰበረ ይሁን። የጸጋው አምላክ ረድኤታችን ሰማይና ምድርን በሰራ በእግዚአብሔር ስም ነውና የመርዳት ኃይል ከእግዚአብሔር ዘንድ በክርስቶስ በኩል እንድትገለጠለን የጊዜው ሰራተኛ መንፈስ ቅዱስ አፌን በቃልህ መግለጥና እውነት እንድትከፍተው ለኔም እንዲቀርልኝ ለሚሰማውም ደግሞ በኢየሱስ ስም እንደ ቃልህ እንድትከናወን በኢየሱስ ስም እንድትከናወንላቸው እንድትከናወንልን ቃሉን ላከ ፈወሳቸው ተብሎ እንደተጻፈ በቃል ውስጥ ያለውን ሐሳብህን እንሆ ፈቃድህን አጽናለን። ይህን የማይወድድ በስምህ የታሰረ ይሁን። ቀሪ ጊዜያችንን ባርክልን በኢየሱስ ስም አሜን። ወገኖቼ የጸሎት ጊዜ መግቢያዬ ደርሷል። ግን በልቤ እግዚአብሔር በዚህ በጸሎቱ ሰዓት የመጣውን ነገር ላስቀምጥላችሁ ብዬ ነው። በጌታ በኢየሱስ ክርስቶስ ስም ሰላም ለእናንተ ይሁን። በዓለም ዙሪያ ያላችሁ ቅዱሳን ሁሉ በጌታ በኢየሱስ ክርስቶስ ስም ሰላምታችን ይድረሳችሁ። ማነበው ማቴዎስ 8 ከ23 ጀምሮ ነው። በጌታ በኢየሱስ ክርስቶስ ስም አነባለሁ። በጌታ ስም አነባለሁ። ማቴዎስ 8 ከ23 እስከ 27 ወደ ታንኳም ሲገባ ደቀ መዛሙርቱ ተከተሉት። እነሆም ማዕበሉ ታንኳይቱን እስኪደፍናት ድረስ በባህር ታላቅ መናወጥ ሆነ። እርሱ ግን ተኝቶ ነበር። ደቀ መዛሙርቱን ቀርበው ጌታ ሆይ አድነን፣ ጠፋን እያሉ አስነሱት። እርሱም እናንተ እምነት የጎደላችሁ ስለምን ትፈራላችሁ አላቸው። ከዚያም በኋላ ተነስቶ ነፋሱን ባህሩን ገሰጸ፣ ታላቅም ጸጥታ ሆነ። ሰዎችም ነፋስንና ባህርስ እንኳ የሚታዘዙለት ይህ እንዴት ያለ ሰው ነው እያሉ ተደነቁ ይላል። በዚህ ክፍልና እንዲሁም በማርቆስ 4 ተመሳሳይ የሆነው 35 እስከ 39 ባለው ላይ እናገራለሁ። ርዕሱ ማዕበሉ አልፏል፣ ገደቡም ተነስቷል። ማዕበሉ አልፏል፣ ገደቡም ተነስቷል የሚል ነው። እንግዲህ በዘመናት ሁሉ መካከል ማዕበል አለ፣ ገደብ አለ። እግዚአብሔር ግን በየዘመናት ውስጥ ደግሞ የሚነሳው ማዕበል በየወቅቱ በየሰዓቱ በየጊዜው የሚነሳው ማዕበል ደግሞ እየተነሳ እያሳለፈ እያሻገረ ህዝቡን መርቷል፣ እኛንም መርቶ እዚህ አድርሷል። ይቀጥላል ማለት ነውና እስካ ያለው ማዕበሉ አልፏል፣ ገደቡም ተነስቷል ነው የሚለው። እዚህ ጋር እንደምናየው ማዕበሉ ታንኳይቱን ይላል። ታንኳይቱን እስኪ ደፍናት ድረስ ምን ያረጋት ነበር? ያናውጣት ነበረ። በቃ ማዕበሉ ታንኳይቱን እስኪ ደፍናት ድረስ በባህር ታላቅ መናወጥ ሆነ። በቃ ይሄ ከባድ ነገር ነው። ጌታና ደቀ መዛሙርቶቹ ያሉበት ታንኳ እየሄዱበት በመንገዳቸው እየሄዱበት ያለው ያ የተሳፈሩበት ታንኳ ምን ሆነ? ማዕበል እስኪ ደፍነው ሊደፍቀው
እየደፈቀ ታንኳውን ሊያሰጥም ሊውጥ የተነሳ የመንገዱ ማዕበል በመንገዱ ሰዎች ላይ እንደተነሳ እንመለከታለን። እንግዲህ ታላቅ ነውጥ በታንኳይቱ ላይ ያስነሳው ማዕበሉ መነሻ ነበረው። ማዕበሉ ብቻውን አይደለም፣ ማዕበሉ መነሻ ነበረው። የማዕበሉ መነሻ ደግሞ ብርቱ አውሎ ንፋስ ይባላል። ማዕበሉ እስኪያናውጥ ድረስ ታንኳን ሊደፍቃት የተነሳው አንድ ኮዝ ነበረው፣ ምክንያት ነው። እሱም ብርቱ አውሎ ንፋስ። እሱንም እዚህ ማርቆስ 4 ላይ እናየዋለን። እንዲህ ይላል። በዚያን ቀን ማርቆስ 4:35 በዚያን ቀን በመሸ ጊዜ ወደ ማዶ እንሻገር አላቸው። ሕዝቡንም ትተው በታንኳ እንዲያው ወሰዱት። ሌሎቹም ታንኳዎች ከእርሱ ጋር ነበሩ። ብርቱ አውሎ ነፋስም ተነሳና ውሃ በታንኳይቱ እስኪሞላ ድረስ ማዕበሉ በታንኳይቱ ይገባ ነበር ይላል። አያችሁ፣ ማዕበሉን እንዲህ በታንኳይቱ እስኪደፍናት እንዲገባ ያደረገው ያስነሳው ምን ነበረ? ብርቱ ውሃ ነበር፣ ብርቱ ነፋስ ነበር። ብርቱ ነፋስ ደግሞ ከማን ጋር ነው ተነስቶ ወደ ታንኳይቱ ሊገባ ያለው? የባህር ውሃ በታላቅ ነፋስ ግጭት ፈጠረ። ነፋሱ ውሃው ምን አመጡ? ማዕበልን አመጡና ሶስቱም ወዴት ገቡ? ወደ ታንኳይቱ ውስጥ። ታንኳይቱ ውስጥ ማን ነው ያለው? የመንገዱ ሰዎች፣ ጌታና ደቀ መዛሙርቶቹ ወደ መንገዱ እንሂድ ባላቸው ጌታ ባለበት ፈቃዱ በሆነው መንገድ እየሆነ እሱም እያለ ግን ታንኳይቷን እስኪ ደፍቅ ድረስ ምን ተነሳ? ማዕበል ተነሳ። ማዕበሉ መነሻ አለው፣ አውሎ ነፋስ ነው። ከባህሩ ውሃ ጋር ተስማማ፣ ገብቶ ሊደፍናቸው እንደተነሳ እንመለከታለን። በዚህ ጊዜ እንዳልኳችሁ ደቀ መዛሙርት እና ጌታ ተኝቶበት የነበረውን ታንኳ ባናወጠው ጊዜ እርሱ ምን ሆኖ ነበር? ጌታ አብሯቸውም ሆኖ ግን ተረጋግቶ እንደ ሰው ተኝቶ ነበር። እና ደቀ መዛሙርቱ ይህ ነውጥ በመጣ ጊዜ መምህር ሆይ ስንጠፋ አይገድህምን ብለው በታላቅ ጩኸት ጌታን እንደቀሰቀሱት ይናገራል። እንደቀሰቀሱት ጌታ ሆይ ብለው መምህር ሆይ ብለው እንደቀሰቀሱት ይናገራል። ጌታም ነቅቶ የማዕበሉ መነሻ የሆነውን አውሎ ነፋስ ገሰጸው ይላል። ተነሳ፣ ጌታ ተነሳ። በተነሳ ጊዜ ምንድን ያደረገው? አውሎ ነፋሱን ጌታ ሆይ አድነን ጠፋን እያሉ አስነሱት። እርሱም ተነስቶ ነፋሱንና ባህሩን ገሰጸ ይላል። የማዕበሉ መነሻ ነፋሱ ብርቱ ነፋስ ስለነበረ፣ ብርቱ አውሎ ነፋስ ስለነበረ፣ ደግሞ ነፋሱ ከውሃው ጋር ስለነበረ ጉልበት ያገኘው እና ማዕበሉን የፈጠረውን ኮዙን ዋናውን ምንጩን ምን አደረገው? ገሰጸው። ገሰጸው ነው የሚለው። ከዛስ ታላቅ ጸጥታ ሆነ ይላል። እነሱም እንግዲህ ነፋስ ባህር የሚታዘዙለት ይሄ ማን ነው ተባባሉ። በማርቆስም ላይ የሚናገረው ይሄ ነው። እነኛ ደቀ መዛሙርቶች ጮሁ፣ አንቅተው መምህር ሆይ ስንጠፋ አይገድምን አሉት። ነቅቶ ነፋሱን ገሰጸው፣ ባህሩንም ዝም በል ጸጥ በል አለው። ነፋሱም ተወ፣ ታላቅ ጸጥታም ሆነ ይላል። አያችሁ፣ ማዕበል ብቻ አልነበረም፣ ማዕበሉ መነሻ ነበረው። ከበስተኋላ የማዕበሉን ታንኳይቱንና በውስጡ ያሉትን ሊደፍቅ የመጣው ማዕበል ብርቱ ነፋስ ነበረ፣ የባህር ውሃ ነበረ። ስለዚህ ጌታ ደቀ መዛሙርት ከቀሰቀሱት በኋላ ዋናውን ነፋስ ገሰጸው። ቀጥሎ ባህሩን ዝም በል ጸጥ በል አለው። ሁሉም የዛን ጊዜ ጸጥ አሉ። ጸጥታ ሆነ ወገኖቼ። ክብር ለእግዚአብሔር ይሁን። ታላቅ ጸጥታ ሆነ። ስለዚህ
ጌታ ማዕበሉን ማሳለፍ ብቻ ሳይሆን የማዕበሉን ዋና መነሻ ምክንያት የሆነውን ምንጩን ገሰጸው፣ አደረቀ። ጌታ የተባረከ ይሁን። ዛሬ እኛ ከጌታ ጋር የሆንን የአዲስ ኪዳን አማኞች ጌታ አብሮን እያለ ማዕበል ሊነሳ ይችላል። አብሮን ነው፣ አብሮሽ ነው። ግን አብሮን እያለ ማዕበሉ ከአውሎ ብርቱ ነፋስና ከባህሩ ውሃ ጋር፣ ባህር ዓለምን ይወክላል። የዓለሙ መንፈስ፣ የሰይጣኑ መንፈስ፣ የስጋም ክፉ ክፋት፣ የሰው ክፋት ሲስማማ ዛሬም ከጌታ ጋር ያለችዋን ቤተክርስቲያን በመንገዱ የምትሄደውን እንሂድ እንሻገር ብሎ ቃል ያወጣላትን ቃል ያወጣልንን ምን ይሆናል? እንዲህ አይነት የሚያናውጥ ከደነን፣ ደፈቀን፣ አጠፋን፣ አበቃ እስከምንል ድረስ የሚመጣ ሁኔታዎች ሊኖር ይችላል። ታዲያ የዚያን ጊዜ አንደኛ የጌታ አብሮነት ስላለ፣ ሁለተኛ ደግሞ መጮህ፣ ችግሩን ለችግሩ መፍትሄው ምንድነው? መጮህ ወደማ ወደ አብሮን ወዳለው እንደ ኪዳኑ ዛሬም የቃል ኪዳን ህዝቦች ነንና እንደ ኪዳኑ አብሮን እያለ ማዕበል ነውጥ ሊነሳ ይችላል። በእነኛ ነገሮች ላይ የተለያዩ ኬዞች እንደ ነፋስ የሆኑ የባህሩን ውሃ የሚቀሰቅሱ ምክንያቶች ሊኖሩ ይችላሉ። የተለያየ ነገሮች ይሄ የሰይጣን መንፈስን የሚያነሳሱ መናፍስት ብዙ እንደ ብርቱ አውሎ ነፋስ ሰይጣን ዲያብሎስ ብርቱ የሚያደርገው የሚበላው ግብር፣ የሚሰጠው መስዋዕት፣ የሚቀበለው ግብሩ መስዋዕቱ ኃይል እንዲያደርግ የሚደረግለት መስዋዕት፣ መሰዊያው ላይ የሚፈስለት ቁርባን፣ ስዕለት፣ እነኚህ ነገሮች ኃይል አድርጎ ጠላት ታርጌት አድርጎ ብርቱ ነፋስ አስነስቶ ሊጠርግ እስከሚችል ድረስ በጣም አናዋጭ ችግሮች ሊፈጠሩ ሊነሱ ይችላሉ። በየጊዜው ሊነሱ ይችላሉ እና የህይወት ታንኳዎቻችንን፣ ድንኳኖቻችንን፣ ቤተሰባችንን፣ አገልግሎታችንን፣ ኢኮኖሚያችንን፣ ጤናችንን የሚያናውጡ የሰይጣን አውሎች ከዓለም ከሚነሳው ከሰይጣን ከዲያብሎስ እና ከጀርባው ደግሞ ከክፉ ስጋ ጋር ሐሳብ ጋር በመቀናጀት በእኛም ጋር የሚነሱና የሚያናውጡ ሁኔታዎች ሊፈጠሩ ይችላሉ። ጌታ አብሮን እያለ እንደ ቃሉ በምንሄድበት መንገድ ነውጦች ተነስተው በቃ ጠፋን አለቅን እስከምንል ድረስ ችግሮች ሊፈጠሩ ይችላሉ። ያ ማለት ግን ተደመሰስክ፣ ተደፍቀ ቀረ፣ ተሸንፈሃል ማለት ምልክት አይደለም። ብዙ ነውጦች በኃይለኛ መከራ፣ ስደት በቤተ ክርስቲያን ላይ ኃይለኛ መከራ ይነሳል፣ ስደት ይነሳል። አንዳንዴ ቦግ ብሎ የቤተ ክርስቲያንን ህልውና የሚፈታተን የሚያጠፋ እስከሚመስል ድረስ ችግሮች ሊደፍን ሊውጥ ፈጽሞ ሊደመስስ የሚመስል አውራቂስ ነፋስ ሊነሳ ይችላል። ሆኖም ግን ጌታ አብሮ እያለ ወደ ጌታ በመጮህ እነኛ ነገሮች ደግሞ ጌታ ዝም በል ጸጥ በል ብሎ ሊገስጻቸው ይችላል። ዛሬ ጌታ ከኛ ታንኳ ጋር በአብሮነት ከእርሱ ጋር እየሄድን እንኳን በትእዛዙ በቃሉ ወደ ማዶ እንሻገር ባለበት በዚህ ነገር ላይ ችግር ሊመጣ ይችላል። እንዴት ከእግዚአብሔር ጋር ሆኜ ተስማምቼ በጽድቅ እየኖርኩኝ እሱን እያገለገልኩኝ በቃ የህይወትን ኑሮ እየኖርኩኝ አብሮነቱ እየተሰማኝ ምንድነው የኔ ነውጥ? ምንድነው ታንኳዬን የሚያናውጣት? ድንኳኔን፣ አገልግሎቴን፣ ቤተክርስቲያንን፣ ህዝቡን የሚያናውጥ ምንድነው? እንደ እግዚአብሔር ቃል እየኖርን እየሄድን በጽድቅ ውስጥ ሆነን በድንኳኑ በታንኳ ውስጥ ሆነን በማህበሩ በእግዚአብሔር ጉባኤ ሆነን የሚያናውጥ ነገር ይነሳል። ሊከድን እስከሚመስል ብርቱ አውሎ ነፋስ ሊነሳ ከውሃው ጋር ማዕበልን አስነስቶ ወደ ጓዳ፣ ወደ ድንኳን፣ ወደ ህይወት እስከሚመጣ ወደ አገልግሎት፣ ወደ ተለያየ ነገሮቻችን ሊነካ ሊያጠፋ እስከሚመስል ቢነሳ ያ ግን አጥፊ አይደለም። ወደ ጌታ በመጮህ እግዚአብሔር በልጁ በክርስቶስ ምን ያደርገዋል? ዝም በል፣ ተነስ፣ ጸጥ በል ብሎ ይገስጸዋል። እኛ ተነስተን እሱን ማንቃት ነው። ስለዚህ ማዕበሉ አልፏል። ከጌታ የተነሳ አለፉት፣ ወጡት እነሱ። ዛሬም እኛ እንደዚህ ነው። የብርቱ አውሎ ንፋስ ጉልበት፣ የባህር ውሃ
የማዕበሉ ጉልበት ራሱ ጌታ ምን ያደረገው? ነፋሱን አደረቀው። ባህሩን ዝም በል ጸጥ በል ብሎ ገሰጸው። ትእዛዝን ሲያወጣ ዝም ጸጥ ሲል ያልፋል። ሞገድ ያልፋል፣ ባህር ያልፋል፣ ማዕበል ያልፋል። አውሎ ንፋስ ትእዛዝ ሰምቶ ተፈጥሮን የፈጠረ አውሎ ንፋስን የፈጠረ ጌታ አውሎ ንፋስን ማዘዝ፣ መገሰጽ፣ መመለስ ይችላል። ባህርን የፈጠረ ምድርን የብስን የፈጠረ ሰማይን የፈጠረ እኛን የፈጠረ አምላክ ባህሩን፣ ነፋሳቱ፣ ማዕበሉን፣ ሞገዱን ማዘዝ ይችላል። ስለዚህ ማዕበልን ከህይወት እንዲህ እያደረገ እየገሰጸ ያሳልፋል። የየጊዜውን የየአመታቱን የየዘመናቱን ማዕበል ሲነሳ አብሮነቱ ከኛ ጋር በሆነበት ቃል ኪዳን ቃሉ እየገሰጸ ምን ያደርገዋል? ያዘዋል፣ ይገስጸዋል፣ ጸጥ ያደርገዋል። ስለዚህ እስከ ዛሬ በማዕበል በብርቱ ነፋስ በባህር ውሃ ስምምነት ታንኳችሁ እየተናወጠ በልዩ ልዩ ችግር ያላችሁ ጌታን ተነስ ከማደሪያ ንቃ እያላችሁ በችግሮቻችሁ እየጮኋችሁ በጌታ ሆናችሁ ያላችሁ የጌታ ህዝቦች ወገኖቹ ሁሉ ጌታ ማዕበሉን ገስጾ ብርቱ አውሎ ንፋሱን ባህሩን ጸጥ በል ብሎ አዞ አሳልፎታል። ስለዚህ ማዕበሉ ምን ብሏል? አልፏል። ማዕበሉ ምን ብሏል? አልፏል። ጌታ ነቅቶ ማዕበሉን እንደገሰጸና ማዕበሉ እንዳለፈ ከዛች ታንኳ ላይ ከኛም ህይወት ከኛም ድንኳን ከኛም ዘመን ከኛም አገልግሎት በሉት ጤና በሉት ከቅዱሳን ማህበር ከተነሳው ማዕበል እግዚአብሔር ጌታ ኢየሱስ ነቅቶ ገስጾ እንዳሳለፈው ማዕበል ተነስቶ እየጮህን ተነስ እያልን ያለን ወገኖች ደስ ይበለን። ማዕበሉን አልፏል፣ ገደቡ ተነስቷል የሚል ርዕሰ ቃል ነው ይመጣልኝ። ስለዚህ እየጮህን ነው ያለነው። ማዕበል ተነስቷል፣ እየተናወጥን ያለነው። እግዚአብሔር ሰምቶ አዞታል። አነዋዋጩን ብርቱን አውሎ ንፋስ ማዕበሉን ጸጥ በል ዝም በል ብሎ ገስጾ እንዳሳለፈው ለኛም ይሄ መጥቷል። እግዚአብሔር ከማደሪያው ነቅቷልና ስጋ ለባሽ ሁሉ በፊቱ ዝም ይበል። ነቅቷል። ነቅቶ ነው የገሰጸው። ዛሬም ነቅቶ ማዕበላችንን ገስጾታል። ስለዚህ ማዕበል ምን ብሏል? በጌታ ስለተገሰጸ አልፏል። በህይወት ይሁን በድንኳን ማዕበሎች ሁኔታ ከደነኝ፣ ደፈነኝ፣ ጠፋው ድረስ ብላችሁ ወደ ጌታ የጮኻችሁ ጌታን ብቻ አማራጭ አድርጋችሁ ስትጮሁ የነበራችሁ አሜን ነው። ማዕበሉ አልፏል። መዝሙር 89 ከ8 ጀምሮ እንደዚህ ይላል። አቤቱ የሰራዊት አምላክ እንዳንተ ያለ ማን ነው? አቤቱ የሰራዊት አምላክ እንዳንተ ያለ ማን ነው ይላል። ማን ነው? እንዳንተ ያለ ማን ነው? አቤቱ አንተ ብርቱ ነህ፣ እውነትህም ይከብሃል። የባህርን ኃይል ትገስጻለህ፣ የሞገድንም መናወጥ አንተ ዝም ታሰኛለህ ይላል። በቃ የሞገድን መናወጥ አንተ ዝም ታሰኛለህ። አቤቱ የሰራዊት አምላክ እንዳንተ ያለ ማን ነው? ማን ነው ብርቱ አውሎ ንፋስ የሚታዘዙለት? ኧረ ማን ነው ሞገድ የሚታዘዝለት? የባህር ውሃ የሚታዘዝለት? ባህርን የፈጠረ ብርቱ አውሎ ነፋሱን የፈጠረ ራሱ ጌታ ምን ይታዘዙለታል። ስለዚህ አንተ ምንድን አለ? ብርቱ ነህ፣ ብርቱን እውነትም ይከብሃል። የባህርን ኃይል አንተ ትገዛለህ። ባህር በኃይሉ የሚገዛለት አምላክ ነው አምላካችን። የባህር ኃይል ይገዛለታል። ቃሉ ነው የሚለው የሞገድን መናወጥ አንተ ዝም ታሰኛለህ። እንደ ሞገድ እንደ ባህር ኃይል ያለ ነውጥን እግዚአብሔር ብርቱ የሆነ አምላክ ጸጥ ያሰኘዋል። የማይወጣ የማያልፍ የመሰለውን ነገር ምን ያደርጋል? ጸጥ ታደርጋለህ። ብርቱ አምላክ፣ ከሁሉ የበረታው አምላክ፣ የኔና የናንተ አምላክ፣ የሕዝብ አምላክ፣ የበረታውን ማዕበልና ሞገድ ማናወጥ ብርቱ የሆነው ጌታ፣ ከሁሉ የሚበልጠው ብርታት ያለው ጌታ ጸጥ ያደርገዋል። ስለዚህ ማዕበሉ ምን ብሏል? አልፏል። ስለዚህ ነው ማዕበል የሚያልፈው። ስለዚህ ነው ብርቱ፣ ከዛ ከማዕበሉ በላይ ከብርቱ አውሎ ንፋስ በላይ ብርቱ የሆነው ጌታ አምላክ አንተ ብርቱ ነህ አለው። በቃ መዝሙር 89 ከ8 ጀምሮ ብርቱ ነህ። ስለዚህ የኔና የናንተ የእውነተኛይቱ ቅዱስ ቤተክርስቲያን ታንኳ ከጌታ ጋር ሆኖ በመንገዱ የተነሳው ብርቱ አውሎ ንፋስ ሞገድ ማዕበል ዛሬም ጌታ ነቅቶ ጮቱን ሰምቶ ማዕበሉን ምን አረገው? አሳልፈው።
ማዕበል አብሮን አይሻገርም። በበረታው አምላክ ክንድ እግዚአብሔር ምን አደረገው? ገሰጸው። እሱ በቃሉ ምን አደረገለት? ማዕበሉን ገደብ አበጀለት። ኤርምያስ 5:22 ላይ እንዳያልፍ አሸዋን በዘላለም ትእዛዝ ለባህር ዳርቻ አድርጌያለሁ። ሞገድም ቢናወጥ አያሸንፍም፣ ቢጮህም አያሸንፍም። ቃሉ ነው የሚለው ኤርምያስ 5:22። የሚገርም ነው። በዘላለም ትእዛዝ ባህር እንዳያልፍ ገደብ አድርጌለታለሁ። ምን? አሸዋን። በዘላለም ትእዛዝ አሸዋ ለባህር ገደብ ነው፣ ምልክት ነው። አሸዋ ገደብ ነው። አዝዣ እንዳያልፍ ውሃው ቢጮህ ማዕበሉ ቢጮህ እንዳያልፍ ገደብ አድርጌያለሁ። በዘላለም ትእዛዝ ገደብ አድርጌያለሁ። አይገርምም? ለባህር ዳርቻ አድርጌያለሁ። ሞገዱ ቢናወጥ አያሸንፍም፣ ሞገዱ ቢጮህም አያልፍበትም። እግዚአብሔር በቃ ሲል ሞገድ የመሰለውን ማዕበል የሆነውን የሚያናውጠውን ታላቅ የባህር ነውጥ በህይወታችን ታንኳ ህይወት እኛ ሊውጥ የሚያናውጥ የመሰለው ከባዱን ነገር እግዚአብሔር ሲነሳ ጸጥ ያደርገዋል። በዘላለም ትእዛዝ ቃል እንዳያልፍ የማያልፍ የሚመስለው እንዳያልፍ ገደብ ያስቀምጣል። ለአሸዋ ገደብ አይደለ? ለእኛም ይልቅ ለቤተ ክርስቲያን ለእግዚአብሔር ሕዝብ ገደብ ሲያበጅለት ይገደባል፣ ይከለከላል። እየጮኸ አያልፍም ማለት ነው። ሞገዱ እየጮኸ አያልፍም። ቢናወጥም አያሸንፍም። መናወጡ የራሱ መናወጥ አያሸንፍም። የራሱን ጩኸት አያልፍም ይላል። በቃ እንደዚህ ነው። ዛሬም እግዚአብሔር የኔና የናንተን የእውነተኛዋን የቤተ ክርስቲያን ከጌታ ጋር ሆና በመንገዱ እየሄደች ማዕበል ለተነሳባት ይሄ ማዕበል አብሯት አይሻገርም። እንዳውም በዚህ ዓመት ወደ አዲሱ ዓመት ስንሻገር እግዚአብሔር ዘላለማዊ በሆነ ትእዛዝ ማዕበሉን ሞገዱን ምን ያርገዋል? ያዘዋል። ያኔ አዞ ጸጥ እንዳረጋ አብሯቸው ያለው ጌታ አብሮን ያለው ጌታ እስከዛሬ ያለውን ማዕበል እየተናወጥን ልንጠፋ ነው ብለን ወደ እግዚአብሔር ብቻ አይተን ለምንጮ ለጮሽ ለእውነተኛ የቱ ቅድስ ይሄ የጮሽበት ችግር የጮሽበት መከራ የጮሽበት ነውጥ አብሮሽ አይሻገርም፣ አብሮሽ አያልፍም። ማዕበሉ አልፏል፣ ገደቡ ተነስቷል ይላል እግዚአብሔር በቃሉ። አልፏል። በቃ ገደቡን ገደብ አረገበት። በቃ ገደበው። ሞገዱን እንዳያሸንፍ አድርጎ ገደብ አስቀመጥ፣ ያውም በዘላለም ትእዛዝ። ስለዚህ በእኛና በማዕበሉ በብርቱ አውሎ ነፋስ ማዕበል በባህርና በውሃ በተስማማበት አውሎ ነፋስ ውሃ ማዕበል ወደ ታንኳ ገብቶ ባለውና ሊያሰምጥ ባለው ነገር ላይ እንደ እግዚአብሔር ቃል በዘላለም ትእዛዝ ይልቁንም በወንጌል መንግስት ቃል በቃል ኪዳኑ በክርስቶስ ደም በመካከላችን ባለው በእግዚአብሔር መንግስት ስልጣን በፈሰሰው በክርስቶስ የቃል ኪዳኑ ደም ምልክት አድርገን አሸዋ ምልክት እንደሆነ ለባህር የፈሰሰውን አዲስ ኪዳን የክርስቶስን ደም ምልክት አድርገን በኢየሱስ ስም እንዳያልፍ እንዳይሻገር እኛም በመንፈስ ማህተም አተምንበት፣ በእግዚአብሔር ቃሉን አጸናንበት። ቤተክርስቲያንን ያናወጠ ሞገድ የሆነ የጮኸ በቃ ማዕበል የሆነ ታላቅ አውሎ ነፋስ ሆኖ እነሆ ከባህር ውሃ ጋር ተስማምቶ ከዓለም ነገር ጋር ተስማምቶ ማዕበል አስነስቶ በቀደፍ ቃለውኝ ብሎ ታንኳ ውስጥ እያስገባ ለመዋጥ ለመደምሰስ በቃ ያደረገውን የሰይጣናዊ እነሆ ዓለማዊ የሆነውን ከክፋት ጋር አብሮ የሰራውን የትኛውንም ማዕበል አታልፍም። የደሙ ኪዳን ገደብ ነው። በመካከላችን ከሰማይ የወረደው እነሆ ያዳነን በቅዱስ አጠራሩ የጠራን እነሆ ከኃጢአታችንም ደግሞ በደሙ ላጠበን ቤዛነትን ልጅነትን ባገኘንበት በእርሱ በመንግስት ወንጌል ቃል ገደብን፣ በፈሰሰው ደም ምልክት አድርገን እነሆ ከለከልን ብለን በዘላለም ትእዛዝ በእግዚአብሔር ቃል አዘን እነሆ ላያልፍ በዚህ አዲስ ዓመት አብሮ ላይሻገር ባለቀው ባሮጌው ዓመት በዚህ መሻገሪያና መሸጋገሪያ ላይ ደሙን ምልክት አድርገን ገደብን፣ አዘዝን፣ አሰረን ቃሉ ስለሆነ። ስለዚህ ነው እግዚአብሔር ምን አለ? ገደቡ አልፏል፣ ማዕበሉ አልፏል፣ ገደቡ ተነስቷል። ኢዮብ 38:11
በጣም የሚገርም ነገር ይናገራል። በቃ እግዚአብሔር ራሱን ታምኖ ነው የሚናገረው። እንደዚህ ይላል እስከዚህ ድረሽ አትለፊ፣ በዚህም ለትዕቢተኛው ማዕበልሽ ገደብ ይሁን አልኩ። አውሎ ንፋስ፣ የባህር ውሃ፣ ማዕበሉ በኃይለኛ እንደ ትዕቢት በኃይል የመጣ ምን ይሁን ገደብ ይሁን አልኩ። በዚህም ለትዕቢተኛው ማዕበልሽ ገደብ ይሁን አልኩ። እስከዚህ ድረሽ አትለፊ፣ በዚህም በትዕቢተኛው ማዕበልሽ ገደብ ይሁን አልኩ። እግዚአብሔር በማዕበሉ ላይ ገደብ ይሁን አለ። እግዚአብሔር በሰልፉ ላይ ገደብ ይሁን አለ። እግዚአብሔር በሚያናውጠው ነውጥ ሆኖ በተነሳው ታንኳን ባናወጠው፣ ህይወትን ባናወጠው፣ ኑሮን ባናወጠው፣ ትዳርን ባናወጠው፣ አገልግሎትን ባናወጠ፣ ቤተክርስቲያንን ባናወጠ በተስማማ ማዕበል የባህር ውሃና ብርቱ አውሎ ንፋስ እግዚአብሔር ምን አለ? ገደብ ይሁን አለ። በቃ ገደብ ይሁን፣ ለባህር አሸዋን ገደብ ይሁን በዘላለም ትእዛዝ። እዚህም ጋር ምን አለ? ለትዕቢተኛው ደግሞ ገደብ ይሁን አለ። በቃ ለትዕቢተኛው ማዕበልሽ፣ ለትዕቢት ማዕበል ምን አለው? ገደብ አለው። ለትዕቢተኛው ማዕበልሽ ገደብ ይሁን አልኩ አለ። አይገርምም? ለባህር ዳርቻ እንዳያልፍ እንዳያጥለቀልቅና እንዳይወጥ አሸዋን በዘላለም ትእዛዝ ምን አድርጌያለሁ? ዳርቻ ስዤዋለሁ፣ ገደብ አድርጌያለሁ። አሸዋ በዘላለም ትእዛዝ ባህር ውሃ እንዳያልፍ ገደብ ነው። ለማዕበልሽ፣ ለዚህ ለትዕቢት ማዕበልሽ ገደብ አድርጌያለሁ ይላል ቃሉ። እግዚአብሔር ዲያብሎስ ሰይጣን ክፉ አሰራሮችን ሁሉ ከእግዚአብሔር ጋር ሆነ ከቃሉ ጋር ሆነ በምትሄድበት መንገድ ጋር ከጌታ ጋር ሆነ የሚያስነሳውን የመንገዱን ወጀብና አውሎ ሊደፍን ታንኳ ላይ እነሆ የወጣው ማዕበል ምን ያደርጋል? ገደብ። ለማዕበሉ ምን አለው? ገደብ አለው። ገደብ ይሁን አልኩ ይላል። እግዚአብሔር ይመስገን። ስለዚህ በሰይጣን በዲያብሎስ አውሎና ማዕበል ነውጥ ላይ ማዕበልን ዝም በል ጸጥ በል ብሎ በገሰጸበት የስልጣን ቃል እኛም ተስማምተን ገስጸን አለፍን። ባስቆመበት ዘላለማዊ ስልጣን ቃል ማዕበል አውሎ ሞገድን በከለከለበት ጌታ ቃል ከለከለን። አብሮ 2025 ላይ ያልፍ ነፍሱ ባለፈበት በኢየሱስ ደም ምልክት አድርገን እንዳሸዋው ምልክት አድርገን እንደ ማዕበሉ ገደብ እንደተደረገለት ማዕበል በኢየሱስ ስም ቃሉን አጸናን። ክብር ለእግዚአብሔር ይሁን። ማዕበሉ አልፏል። በማን? በጌታ ዘላለማዊ ትእዛዝ፣ በቃሉ ስልጣን ገደቡም ተነስቷል። ለማዕበልም ገደብ ሰጥቶ ማዕበሉን በአንቺ ፊት ያለውን ገደብ አትለፍ፣ አትሂድ የሚለውን ገደብ እግዚአብሔር ገደብ አድርጎ ማዕበሉን አሳልፏል። ሁለተኛ ደግሞ ገደቡም ተነስቷል። ማዕበሉም አልፏል፣ ገደቡም ተነስቷል። አይደል ያለን ርዕሱ። ጌታ ይባረክ። ገደቡ ተነስቷል ይላል። ጥቂት ገደብ ምንድን ነው? ገደብ በፊት ላይ የሚቆም ነው። የሚከልል የሚጋርድ ገደብ ነው። ተራራ ገደብ ነው። የናሱ ደጅ የብረት መወርወሪያው ገደብ ነው። የኤርትራ ባህር በፊታቸው የቆመው ያ አትለፍ የሚል ገደብ ነው። የዮርዳኖስ ወንዝ አትሄድም አትሻገርም የሚል ምንድን ነው? ገደብ ነው። እጅግ ሞልቶ ዮርዳኖስ እጅግ ሞልቶ የቆመው ለሕዝቡ የተስፋው ቃል በፊት ያለውን እየገሰገሰ የሚሄድበትን መንገድ ላይ ዘግቶ አትወርስም ነው። አማሌቅ ምንድን ነው? የመንገድ እንቅፋት ነው፣ ገደብ ነው። አታልፍም፣ አትሄድም፣ አትወርስም ነው። ተስፋ ቃልን አትወርስም ነው። እንዲህ አይነት ገደቦች አሉ። በየዘመናቱ ደግሞ በእግዚአብሔር ሕዝብ ፊት፣ በራእይ ፊት፣ በባለ ራእይ ፊት ምን አለ? ገደብ አለ። ብዙ ገደቦች አሉ። ብዙ ጥቂት ነው የምለው እንጂ ብዙ ገደብ አለ። መዝሙር 107 ቁጥር 16 ስለ ናሱ ደጅ ይናገራል። ስለ ኤርትራ ባህር አይተናል። እግዚአብሔር ክንዱን ዘርግቶ
እጅን ዘርጋለው ተከፈለ። ያ ገደብ ተከፍሎ ህዝቡ አልፏል። ስለ ዮርዳኖስ ስንመለከት ዮርዳኖስ እጅግ የሞላው አትለፍ የተባለው ካህናቱ ታቦቱን የተሸከመው ካህናት እየደነፋ ድምጽ ያለው አይን የሚያየው ድምጽ ጆሮ የሚሰማው ድምጽ ያለው ትልቁ እጅግ እንደ መኸር ወራት ሞልቶ የነበረው በህዝቡ ፊት የቆመው ዮርዳኖስ ምን ሆኗል? ካህናቱ ታቦቱን ይዘው እግራቸውን ሲያጠልቁ ያ ዮርዳኖስ ተከፍሏል። ጸንቶ በመቆም እዚህ ጋር ተከፍሎ መንገዳቸውን ሲሄዱ ነው የምንመለከተው። ክብር ለእግዚአብሔር ይሁን። እዚህም ደግሞ የናሱን ደጅ ሰብሯል፣ የብረቱን መወርወሪያዎች ቆርጧል ይላል። ርዕሱ 107ን ስትመለከቱት በአዲስ ትርጉሙ ላይ ከመከራ ሁሉ የሚታደግ አምላክ ይላል። ክፍሉ ከመከራ ሁሉ የሚታደግና ይሄ የናስ ደጅ የሚለው ከብረት የበለጠ ጠንካራነቱን በዘይቤ አነጋገር ነው የሚናገረው። የናስ ደጅ ቅጥር ነው፣ አጥር ነው፣ ደጅ ነው። በናስ ደጅ ማለት ከብረት በሚበልጥ ሊሰበር በማይችል በጠንካራ ነገር የተማረከውን ህዝብ ምርኮኛ በምርኮ አገር በቅጥር ውስጥ ያለውን ምርኮኛውን ህዝብ ያመለክታል። የእስራኤል የይሁዳ የኢየሩሳሌም አጥርና ቅጥር ፈርሶ ተማርኮ ህዝቡ ምን ብሏል? በናስ ደጅ በምርኮ አገር ተቀጥሯል። በናስ ደጅ ተዘግቷል። በጠንካራ በብረት መወርወሪያ ምን ብሏል? ተቀርቅሯል። እና በዛ እንደዚህ ባለው መዘጋትና መታሰር የተቀመጠውን ህዝብ በተጨነቁ ጊዜ ወደ እግዚአብሔር ጮሁ፣ ከመከራቸውም አዳናቸው። ከሞትና ከጨለማና ከሞት ጥላ አወጣቸው ይላል። ይህ ህዝብ ከምርኮ ከመከራ አገር በምርኮና በመከራው አገር ምን ብሏል? ተዘግቶ የናስ ደጅ በመሰለበት ቅጥር ተዘግቶ ነው የተቀመጠው። መዝሙር 107 ቁጥር 16 ነው። የናሱን ደጅ ሰብሯልና የብረቱን መወርወሪያ ቆርጧልና ይላል። እንዲህ ከመሰለው ግዞት ውስጥ ቀንበር ውስጥ እግዚአብሔር ምን አደረገ? የናሱን ደጅ ሰበረ፣ የብረቱን መወርወሪያ ቆረጠ። በጠንካራ ሁኔታ ያለበትን በዘይባዊ ሁኔታ ሲገልጸው በናስ ደጅ እና በብረት መወርወሪያ አድርጎ ያሉበትን ሁኔታ ያሳያል ማለት ነው። እንዴት አወጣቸው ብለን ስናይ ኢሳይያስ 45 ስንመለከት የፋርስን ንጉስ ቂሮስን እንዳስነሳላቸው በእዝራ 1 እስከ 11 ስንመለከት የፋርስን ንጉስ የቂሮስን መንፈስ አስነሳ፣ የህዝቡን መንፈስ አነሳሳ ይላል። እና በናቡከደነጾር የተማረኩት ተግዘው በናስ ደጅ በብረት መወርወሪያ ይመስል ተገዝተው ተዘግተው ታስረው ተቆልፈው የተቀመጡት ህዝቦች ዛሬ በፋርስ ንጉስ በቂሮስ ጊዜ ደግሞ እግዚአብሔር የብረት መወርወሪያና የናስ ደጅ የመሰለውን ቅጥር ሰብሮ ህዝቡን ከተጋዙበት ካሉበት ምርኮኝነት እንዲያወጣ በሱ እንደተጠቀመ ስለ ባሪያዬ ስለ እስራኤል ስል ነው አለ። ቂሮስን ባሪያዬ እያለ የሚጠራው ባሪያዬ ቁልምጫ ስም የጠራው ስለ እስራኤል ስለ ህዝቤ ስለ ያዕቆብ ብዬ ነው። አንተን በቁልምጫ ስም የጠራው የተሰወረ መዝገብ የሰጠው የናሱን ደጅ የከፈትኩ የብረቱን መወርወሪያ የቆረጥኩልህ በፊት የሄድኩት ተራሮችን ትክክል ያደረግኩልህ ስለ ህዝቤ ብዬ ነው አለ። ስለ እስራኤል መታደግ እነሆ የብረቱን መወርወሪያ ሊቆርጥ የናሱን ደጆች ሊሰብር በፋርስ ንጉስ ቂሮስ ሊጠቀም እግዚአብሔር ይሄንን ነገር ለመፈጸም እሱን ሲያስነሳ በአጠቃላይ እንመለከታለን። ህዝቡን ሲያወጣ የተማረከውንም የቤቱን የመገልገያ ዕቃ ሲያወጣ የእግዚአብሔርን መንግስት ልሰራለት ቤቱን እሰራለት ዘንድ እግዚአብሔር ሾሞኛል ቀብቶኛል በቃ ሾሞኛል ብሎ የእግዚአብሔርን ቤት እንደሰራ የተጋዘ በብረት
መወርወራ የተቀመጠና የተቆለፈውን ሕዝብ በመፍታት ወደ ሀገሩ እንዲመለስ የፈረሰው ቅጥር እንዲሰራ በጀት እያወጣ አስፈላጊውን ነገር እያደረገ በእርሱ በኩል የናሱ ደጅ እንደተሰበረ የብረት መወርወሪያ እንደተቆረጠና ነገሩ እንደተፈጸመ ይገልጻል ማለት ነው እግዚአብሔር ቃል። ክብር ለእግዚአብሔር ይሁን። እንግዲህ ወደኛ ስንመጣ ደግሞ ጌታ ከፋርስ ንጉስ ከቂሮስ የሚበልጠው እሱ የናሱን ደጅ ሰብሮ እንዳወጣ የናዝሬቱ ኢየሱስ በሰይጣን ግዛትና እስራት ውስጥ ቀንበር ውስጥ ሆነን የነበርነውን እኛ ከዓለም ከሰይጣን ከስጋችንና ከክፉ ምኞታችን ሐሳብ እንዴት ፈልቅቆ ከጨለማው ዓለም ወደሚደነቀው ድንቅ ወደሆነው ወደ እግዚአብሔር መንግስት እንዳፈለሰ ወደ ፍቅር ልጅ መንግስት እንዳፈለሰ የዲያብሎስን ግዞት በኃይለኛ ቀንበር በሰይጣን ቀንበርና እስራት ውስጥ አይምሮአችን ልባችን ፈቃዳችን ተገዝቶ ካለንበት የነገስታት ንጉስ መጥቶ የዲያብሎስን መንግስትና ስራ አፍርሶ እኛ በልጁ በክርስቶስ ኢየሱስ ወደ እግዚአብሔር መንግስት እንዳፈለሰ ልጆቹ እንዳደረገ የእግዚአብሔር ቃል አሳምሮ ይነግረናል ወገኖች። ያለምንም ቂሮስን ያለ ዋጋ ምርኮኞችን እንደፈታ ይናገራል። እንደ ወይንን ኢሳይያስ 45 ቁጥር 13 ብቻ እንኳን ባነበው ቂሮስ አለዋጋ እንዴት ህዝቡን እንዳስለቀቀ ይናገራል። እናንተ አንብቡት ሙሉ ክፍሉን፣ እኔ ጊዜ የለኝም። እኔ እንዲህ ይላል 45:13 እኔ በጽድቅ አስነስቼሃለሁ፣ መንገዱንም ሁሉ አቀናለሁ። እርሱ ከተማዬን ይሰራል፣ በዋጋም ወይም በደመወዝ ሳይሆን ምርኮኞችን ያወጣል ይላል የሰራዊት ጌታ እግዚአብሔር ይላል። ለምን? ስለ ባሪያዬ ስለ ያዕቆብ ስለመረጥኩት ስለ እስራኤል ብዬ በስምህ ጠርቼሃለሁ፣ በቁልምጫ ስምም ጠርቼሃለሁ እያለ የናሱን ደጅ እንዴት ከፍቶ የብረት መርሞሪያ ቆርጦ ተራሮችን ትክክል አድርጎ የቂሮስን ንጉስ የፋርስን ንጉስ ቂሮስን አስቀምጦ ያለ ዋጋ ያለ ደመወዝ ምርኮኞችን አወጣለሁ ብሎ በሱ በኩል እግዚአብሔር ምርኮኞችን ያወጣል አለ፣ አወጣለት። ክርስቶስ በነፃ ያለ ዋጋ እሱ ግን የነፍስ ዋጋ ሰጥቶ በነፍስ ዋጋ እኛን ገዛ፣ ለእግዚአብሔር ልጆች አደረገ፣ ከባርነት ቤት አወጣን። ክብር ለእግዚአብሔር ይሁን። ልጆች ካረገን በኋላ ደግሞ ለመንግስቱ ወራሽ ከሆነን በኋላ ደግሞ ሰይጣን እንደገና ለባርነት ቀንበር እንደገና እስራኤል ከግብጽ ከወጣ በኋላ እንደገና በባርነት ቀንበር ለመያዝ ነበር። ፈርዖን ደግሞ የተመረጠ ሰራዊትን ይዞ በኤርትራ ባህር ድረስ አሳዶ የተከተለው። ዛሬም ከወጣ በኋላ ደግሞ ከጌታ ጋር ሆነን በመንገዱ ኑ እንሂድ ባለን መንገድ በክርስቶስ ኢየሱስ መንገድ በእግዚአብሔር ቃል ደግሞ ስንኖር ዛሬም ደግሞ የሚያስነሳው ማዕበል አለ። ለምን በመንገዱ ለምን ከባርነት ከዲያብሎስ ከሰይጣን መንግስት ወደ እግዚአብሔር መንግስት ፈልሰው የቃሉ ኑሮ በጽድቅ እየኖሩ ለምን ይኖራሉ? ስለዚህ ማዕበል ላስነሳና ወደ ኋላ ለመልሳቸው ነው ሰይጣን። እሱ ወደ ኋላ ሰኮናው እንደተወጋ ፈረሰኛውም ወደ ኋላ እንደወደቀ እንደ ቀንዳም እባብ ሆኖ የፈረሱን ሰኮና ወቅቶ እና ፈረሰኛው ወደ ኋላ እንደወደቀ እሱ ወደ ኋላ ይወድቃል እንጂ እኛ ወደ ኋላ አንወድቅም። እሱ እስራኤልን ከባርነት የወጣውን ሲከተል እሱ ነው ወደ ኋላ ተቀብሮ የተቀረው የኤርትራ ባህር የቀረው። ህዝቡ ግን ባህር ተከፍቶለት የመንገዱ እንቅፋት ተወግዶለት ሄዷል። ዛሬም ወገኖቼ እንዲሁ ነው እግዚአብሔር ለመንግስቱ ከዋጋው መክፈል ከደሙ ኪዳን የተነሳ የትኛውንም ወደ ኋላ ሊመልስ የሚታገልበትን የሰይጣን የዲያብሎስን ማዕበልና ወጀብ ብርቱ አውሎ ንፋስ እግዚአብሔር ምን ያደርገዋል? ይገስጸዋል፣ ወደ ኋላ ይመልሰዋል፣ ጸጥ ያደርገዋል። እና ልክ ይሄንን የናስ ደጅ ቂሮስ እነኚህን ህዝቦች ደጁን ሰብሮ ብረቱን መወርወሪያ ቆርጦ እንዳወጣ በነፃ እንዳወጣ ከራሱ እንዳውም የሚያስፈልገውን አድራጎት እንዳደረገ ሁሉ በነፃ ክርስቶስ ነፍሱን ስለኛ መስዋዕት አድርጎ አድኖናል። ከዳን በኋላ ላለንበት መንገድ ደግሞ ለሚነሳው አውሎ እሱን መቀስቀስ ብቻ ነው። ከሱ ጋር እየሄዱ እሱን እየቀሰቀሱ ለጌታ ራስን አሳልፎ መስጠት ነው። ስለዚህ በዚህ ሁኔታ በየጊዜው አልፏል። ዛሬም የተነሳው ማዕበል አብሮን አይሻገርም። ማዕበሉ አልፏል፣ ገደቡ ተነስቷል። የምን ገደብ? የናሱ ደጅ ጠንካራው ብረት ገደብ ነው። ገደብ ተነስቷል። የምን ገደብ?
የኢያሪኮ ገደብ አጥር ሆኖ አታልፍም ያለው የኢያሪኮ አጥር በጩኸት ፈርሷል። ዛሬም ስትጮህ ቅጥር አርጎ የቀጠረብህ ቅጥር ይፈርሳል። አብሮ ቅጥር የብረት አጥር የናስ ደጅ ሆኖ ቅጥሩ ወድቋል። ወድቋል። ሲወድቅ ህዝቡ ጥሶ ኢያሪኮን አልፎ ነው ሄደው። ባህር ነው ተከፍሏል። ተግዳሮት ነው። ገደብ ነው። ገደቡ ተከፍሏል። ባህር ተከፍሏል። ወድቋል። ወንዝ ነው ዮርዳኖስ እጅግ የሞላው ተከፍሏል። የናሱ ደጅ ነው ተሰብሯል። ስለዚህ ዛሬም እግዚአብሔር ይሄን ገደብ እየሰበረ ነው። የእግዚአብሔር ቃል ሚክያስ 2:13 ሰባሪው በፊታቸው ወጥቷል፣ እነሱም ሰብረው ወደ በሩ አልፈዋል፣ በእርሱም በኩል ወጥተዋል፣ ንጉሳቸው በፊታቸው አልፈዋል፣ እግዚአብሔር በራሳቸው ላይ ይላል። የእስራኤል ምርኮኞች እስረኞች ቅሬታውን አለ እሰበስባለሁ፣ እንደ አንድ መንጋ በመሰማሪያቸው ውስጥ በአንድነት አሰማራዋለሁ። ከሰው ብዛት የተነሳ ድምፃቸውን ያሰማሉ አለ። ይሄ ተበታትኖ ይሄ ተማርኮ የነበረው ውስጥ ቅሬታው ይላል በቃ እሰበስበዋለሁ። ስለዚህ ይሳ በፊቱ እሄዳለሁ። ይሄ ገደብ እንዴት ነው የሚሰበረው ብለን ስንል በፊታችን እግዚአብሔር ንጉሳቸው ምን ብሏል? ሰባሪው በፊታቸው ወጥቷል ይላል። ይሄ ገደብ በሰባሪው በእግዚአብሔር በፊታችን ወጥቶ ገደብን በሚሰብረው በእግዚአብሔር ቃል ገደቡ ተሰብሮ ወጥቷል። ማዕበሉ አልፏል። ገደቡሳ በፊትህ የወጣው እግዚአብሔር ምኑን ይሰብረዋል? ተሰባሪ የሆነውን እሱ የሚሰበረውን ገደብ የሆነውን በፊትህ የቆመውን ይሰብረዋል። ስለዚህ ሰባሪው ምን አለ? በፊትህ ወጥቷል። ሰባሪው በፊታቸው እነሱን ሰብረው ወዴት? ወደ በሩ አልፈዋል። የናሱ ደጅ እንደተሰበረ በፊታችን የቆመው ዛሬ የትኛውም ተራራ እግዚአብሔር ሲያልፍበት በሩ ይከፈታል። በእርሱ ፊታችን በወጣው ፊተኛ አምላክ እናልፋለን። ወደ በሩ አልፈዋል፣ በእርሱም በኩል ወጥተዋል። መዳን በሌላ በማንም የለም፣ እኔ እውነትና ሕይወት መንገድ ነኝ እንዳለ ማምለጫችን እውነት ሕይወት መንገድ የሆነው ክርስቶስ ነው። ሰብሮ ባለፈበት መንገድ በመስቀሉ በኩል ነፍስ በፈሰሰበት በደሙ ነፍሱ በተሰበረበት በመንገዱ በኩል ሰባሪው በወጣበት በዛ እኛም ባዳነበት መንገድ ተሰብሮ እናልፋለን። ክብር ለኢየሱስ ይሁን። ስለዚህ ገደብህ ተነስቷል። በማ ዋጋ በተከፈለበት፣ አንተ ግን በነፃ ባገኘው በፊትህ በወጣ እውነት ሕይወት መንገድ በሆነው በመስቀሉ ኃይልና ቃል ተሰበረ ገደቡ። አለፍክ። አብሮ ላይ ተሻገር ገደብ እንዳለፈው እንደ ኤርትራ ባህር እንዳለፈው እንደ እጅግ እንደሞላው እንደ ዮርዳኖስ ወንዝ እንዳለፈው እንደ ናቡከደነጾር ገደብ ደጅ የናስ ደጅ አርጎ በብረት ነው መቀርቀሪያ እንደቀረቀረ፣ ነገር ግን ያ እንደተሰበረ እግዚአብሔር ባስነሳው ቄሮስ እንደተሰበረ ዛሬ በነገስታት ንጉስ ሞትን ድል አርጎ በተነሳው በአዲስ ኪዳኑ ንጉስ ገደብ እየተሰበረ ታልፋለህ፣ ታልፊያለች። አልፋለሁ። ቤተክርስቲያን ድሏ ነው። ምን ጊዜ ማዕበል አይመጣም አይደለም፣ ይመጣል፣ ያልፋል። ገደብ አይመጣም፣ ይመጣል፣ ይሰበራል። ሰባሪው ሰብሮት ያልፋል። ሃሌሉያ። ስለዚህ ሰባሪው በፊታቸው ወጥቷል። በሱ በኩል በቃ ተሰበረ። ቅሬታው አለፈ። እንዳንድ ያ ባዶ መጣበት ህዝብ መጣበት። ሰብሮ የመጣው ቅሬታ ገብቶ እንደ አንድ መንጋ ሆኖ መሰማሪያው ህዝቡ በስቶ ድምፅ ተሰማ። ይሄ ነው ሰባሪው ሲወጣ ተሰባሪው ገደብ ይሰበራል ማለት ነው። እግዚአብሔር ይመስገን። ክብር ለመንፈስ ቅዱስ ይሁን። እግዚአብሔር የህዝቡን ቅሬታ እንደታደገ ሰባሪው ሰብሮ በእርሱ በኩል የተዘጋበትን የናስ ደጅ ሰብሮ እንዳወጣ ሁሉ ዛሬም እግዚአብሔር በላከው ልጁ በክርስቶስ መንግስት ሰይጣን ባንቺ ላይ ያቆመው የናስ ደጅ የቀረቀረበት የብረት መወርወሪያ በአንድም በሌላ ሁኔታ ሰባሪው እግዚአብሔር በፊታችን ወጥቶ የናሱን ደጅ ሰበረው። ላንብብ። ይሄንን የሚያጽናናን የሚናገረን እግዚአብሔር ነው። እግዚአብሔር ይመስገን። እግዚአብሔር ህዝቡን ያጽናናል። እንዲህ ይላል የማጽናናችሁ ኢሳይያስ 51 ቁጥር 12
የማጽናናችሁ እኔ ነኝ። የሚሞተውን ሰው እንደ ሳርም የሚጠወልገውን የሰው ልጅ ትፈራ ዘንድ አንተ ማን ነህ? ሰማያትን የዘረጋውን ምድርንም የመሰረተውን ፈጣሪህን እግዚአብሔርን ረስተሃል። ያጠፋ ዘንድ ባዘጋጀ ጊዜ ካስጨናቂ ቁጣ የተነሳ ሁልጊዜ ቀኑን ሁሉ ፈርተሃል። ያስጨናቂ ቁጣ የት አለ? ምርኮኛ ፈጥኖ ይፈታል፣ አይሞትም፣ ወደ ጉድጓድም አይወርድም፣ እንጀራም አይጎልበትም። ሞገዱም እንዲተምም ባህርን የማናውጥ አምላክ እግዚአብሔር እኔ ነኝ። ስሜም የሰራዊት ጌታ እግዚአብሔር ነው። ሰማያትን እዘረጋ ዘንድ ምድርንም እመሰርት ዘንድ ጽዮንንም አንቺ ሕዝቤ ነሽ እል ዘንድ ቃሌን በአፋ አድርጌያለሁ። በእጄም ጥላ ጋርጄሃለሁ። የማጽናናችሁ ደግሞ ማነኝ ይላል? ራሱ እግዚአብሔር ያጽናናል። እግዚአብሔር ያጽናናል። ክብር ለእግዚአብሔር። የማጽናናችሁ እኔ ነኝ ይላል። ደግሞ የማጽናናችሁ እኔ ነኝ። ማዕበል አልፏል። እኔ ነኝ። ገደቡ ተነስቷል። እኔ ነኝ የማጽናና እኔ ነኝ። ስለዚህ አንተ ማንህ አለ? በቃ የምትፈራ እኔ ነኝ። ሞገድ እንዲተመን ባህርን ሞገድ እንኳን እንዲተመን ባህርን የማናውጥ እንኳን ነውጥ እንኳን በዓለም በምድር ላይ በህዝብ ላይ በሀገር ላይ ነውጥ እንኳን የማመጣ አለ እኔ ነኝ። የማናውጥ እኔ ነኝ። ነውጥንም ጸጥ ማድረግ እኔ ነኝ። እግዚአብሔር ማናውጥም ነውጥንም ጸጥ ማድረግ ይችላል። ስለዚህ እግዚአብሔር የምናመልክ ህዝብ ሆይ በመናወጡ የሚያጽናናን ነውጡን ጸጥ የሚያደርግ ሞገዱን ጸጥ የሚያደርግ ማዕበሉን የሚያዝ የባህር ውሃ የሚያዝ እግዚአብሔር ስላለ በየጊዜው የሚነሳው ማዕበል ምን ያደርገዋል? እግዚአብሔር አሳለፍኩት፣ ገደቡንም አሳለፍኩት። ማዕበል አልፏል፣ ገደብ ተነስቷል። እንዴት እንደተነሳ እግዚአብሔር ጥቂት ለማየት ችለናልና አንድ ቃል እዚሁ ጋር ልጨምርና አንብቤ ልጨርስ ወገኖቼ። እዚሁ ኢሳይያስ 51 ላይ ይሄንን ማጽናናችሁ እኔ ነኝ የሚለው ጋር ቁጥር 21 እንዲህ ይላል፣ ስለዚህ ያለ ወይን ጠጅ የሰከርሽ አንቺ ችግረኛ ይህን ስሚ፣ ስለ ወገኑ የሚሟገት አምላክሽ ጌታሽ እግዚአብሔር እንዲህ ይላል፣ እነሆ የሚያንገዳግድን ጽዋ የቁጣዬን ዋንጫ ከእጅሽ ወስጃለሁ፣ ደግመሽ ከእንግዲህ ወዲህ አትጠጣው። የማጽናናህ እግዚአብሔር እኔ ነኝ። ባህርንም ማናውጥ ሞገድንም ማስነሳ እኔ ነኝ። ጸጥ ማደርገው እኔ ነኝ። ስለዚህ ይላል ደግሞ ሲነሳ ጸጥ ሲያደርገው ያለ ወይን ጠጅ የሰከርሽ አንቺ ችግረኛው ስሚ፣ ለወገኑ የሚሟገት አምላክሽ ጌታ እግዚአብሔር እንዲህ ይላል፣ እኔ የሚያንገደግድን ጽዋ የቁጣዬንም ዋንጫ ከእጅሽ ወስጃለሁ፣ ደግመሽም ከእንግዲህ ወዲህ አትጠጣው ይላል። ደግሞ የሚያንገደግድ የመሰለ እንደዚህ አይነት አንገዳጋጅ የሆነ የሚያሰክር የመሰለ መከራ ጽዋ ዋንጫ እሱም ደግሞ እግዚአብሔር ሲነሳ በቃ ሲል በቃ አትጠጣውም። ደግሞ ከእጅ ላይ ወሰደው። ዋንጫው ከእጅ ተወሰደ። ዋንጫው ከእጅሽ ተወሰደ፣ ተደፋ። ወስጄዋለሁ፣ ደግመሽ ላጠጪው። ስለዚህ እኔ ነኝ ማጽናን። በዛም እኔ ነኝ ማዕበልሽን ማሳል። በዚህ ገደብሽን ማነሳ እኔ ነኝ። በዚህ ደግሞ የሞላ በቃ የሚያንገደግደውን ዋንጫ ከእጅሽ ምደፋ ማነሳ እኔ ነኝ ማጽናና እኔ ነኝ ይላል። በቃ እግዚአብሔር ክብር ለኢየሱስ ይሁን። ልጨርስ ርዕሴ ማዕበሉ አልፏል፣ ገደቡ ተነስቷል ነው። ማዕበሉ እንዴት አለፈ ለሚለው አንደኛ ብርቱ አውሎ ንፋስ የባህር ነውጥ ማዕበል በተነሳበት ማዕበል ሊደፍናት ባላት ታንኳ ላይ የጌታ አብሮነት ስላለ ነው። ዋናው በየትኛውም መከራ ውስጥ ጌታ አብሮን ይኖር። ጌታ አብሮን ካለ ማዕበል ያልፋል፣ ገደብ ይነሳል። ይሄ ነው የጌታ አብሮነት ነው። በእውነት የጌታ አብሮነት ነው። ሁለተኛ ብርቱ አውሎ ንፋስ ውሃ በመተባበር ማዕበልን ያስነሳ እና እንዲህ ብርቱ አውሎ ንፋስ ከባህሩ ውሃ ጋር ተስማምቶ ማዕበሉን አስነስቶ ባናወጠ ጊዜ ነውጥ በመጣ ጊዜ ደግሞ ሞገድ በተነሳ ጊዜ ደግሞ ማንንም ሳይው ወደ ጌታ ብቻ መጮ ተነስ ንቃ ከማደሪያ ለሚለው ደግሞ እሱ ጌታ ከማደሪያው ነቅቶ መልስ ይሰጣል። ጌታ በዛው በታንኳው ባለበት ስለሆነ የተነሳው ተነስቶ ገሰጸው። ስለዚህ በእንዲህ አይነት ሁኔታ ታላቅ ጸጥታ ነፋሱን ተወ፣ ታላቅ ጸጥታ ሆነ። በየጊዜው ለሚነሳ ታንኳ ህይወትህን ድንኳንን ሊደፍን ሊከድን ለሚመስል ነውጥ አማራጭ ሌላ የለም። አማራጫችን ጌታ ነው። ወደ ጌታ በመጮህ
እግዚአብሔር ማዕበሉን ያሳልፋል ማለት ነው። ገደብ እንዴት ተነሳ ብለን ስንል በአዲስ ኪዳናችን ጌታ ኢየሱስ ክርስቶስ ብቸኛው አዳኛችን ጌታችን አምላካችን ማንኛውንም አይነት ገደብና ግርዶሽ ቀንበር ምን አድርጎልናል? እግዚአብሔር ይመስገን። የሰይጣን ቢሆን የሰው ክፋት ገደብ ቢሆን የዓለም ቢሆን የትኛውንም ገደብ እንዳያልፍ እንዳይሻገር የተገደበብንን ወሰን ንግርት ቢሆን ሟርት ቢሆን የድግምት የአስማት የደም ኪዳን የእስር ገደቦች በፈሰሰው በክርስቶስ ደም አፈርሰናል። ገደብ አንዳንድ ገደቦች በደም ቃል ኪዳን የተያዙ አጋንንታዊና ሰይጣናዊ ሟርትና ድግምት በደም የሆነ የኪዳን እስራት ስውር እስራት የደም ኪዳን በማድረግ ከወራት ከቀናት ጋር በደም ቃል ኪዳን በማድረግ የሚያስር ትስስር አለ። የመርገም እስር አለ። የመርገም እስር አለ። የዘር ማንዘር ከጀርባ አምልኮት ያለው መሰዊያ ያለው መስዋዕት ሲቀርብለት የነበረ ያ የዘር ማንዘር መርገምት ትውልድን ይፈታተናል። ከዛ መንገድ አምልጦ የመጣውን ቅሬታ ይዋጋል። ዛሬም ጠጠሩን ይወረውራል። ዛሬም ለምን ወጣች፣ ለምን አመለጠች፣ ለምን ወጣ ብሎ ወደኋላ ለመሳብ በሳቢው በደጋሚው በረጋሚው በጠጠር ወርዋሪው በብዙ መንገድ ምን ያደርጋል? ገደብን ሊያስቀምጥ ይፈልጋል። ግን በክርስቶስ ኢየሱስ ይሄ መንፈስ ባፈሰሰው ደም በደም ይሁን በመስዋዕት በቁርባን በየትኛውም ኪዳን ሊያስርህ ሊገድብህ ሊወስንህ ቢቋቋምህም የትኛውም ገደብ እንደ ዮርዳኖስ ቢመስል እንደ ኤርትራ ባህር ቢመስል እንደ ናስ ደጅ ቢመስል እንደ ብረት መወርወሪያ ቀርቅሮና አስሮ ቢኖር ማሰሪያውን የሚበጥስ የኢየሱስ ነፍሱ የፈሰሰበት የቴሌቪዥን ደም አለ። እኛ በዚህ ቃል ተስማምተን ሞትን ድል አድርጎ በተነሳበት የትንሣኤ ኃይል ገደብ በጣሰበት ከዲያብሎስ መንግስት ወደ እግዚአብሔር መንግስት በተሻገርንበት በክርስቶስ ኢየሱስ በአዲስ ኪዳናችን በእርሱ በኩል ገደብን ጥሰን የምናልፍበት እንደ ምልክት ሆኖ እንዳታልፍ ይህን ገደብ እንዳታልፍ የሚል ደሙ ምልክታችን ነው። መንፈሱ በውስጣችን አድሯል። በዚህ ስልጣን ገደብ ተደርጓል። በቃል ኪዳኑ ደም የትኛውም የደም ውል ኪዳን በየትኛውም አይነት አስሮ ገድቦ እድልህን ፈንታህን ያንተን ድርሻ የሚይዝ የሚዋጋ የጨለማው ዓለም የሰይጣን የዲያብሎስ የመናፍስትን አሰራር ሁሉ ክርስቶስ የዲያብሎስን ስራ ባፈረሰበት በስጋው ሞት በድል ነስሽው ትንሣኤ ኃይል ድል ነስቶታል። ስለዚህ ገደብ በእርሱ ስራ ስለፈረሰ በደሙ በኩል በመንገዱ ይህንን ገደብ አፍርሶታል። እኛ ድላችንን እያወጅን ከድል ጌታ ጋር ከዘመን ዘመን እንሸጋገራለን። የትኛው ገደብ ነው ወስኖ የሚያኖርህ? ይሄ ገደብ በክርስቶስ ሞት በትንሣኤው ኃይል በፈሰሰው ደም ኪዳን ቁርባኑን አፈረሰ። ላይሸጋገር ከዘር ወደ ዘር ላይሸጋገር ከቀን ወደ ቀን ከወር ወደ ወር ከዓመት ወደ ዓመት ገደብ የሆነውን እንቅፋት የሆነውን አታልፍም የሆነውን አይነ ጥሎሽ የሆነውን አይነ ግርዶሽ የሆነውን መጋረጃ የሆነውን እንቅፋት ተራራ የሆነውን እነሆ የናስ ደጅ የሆነውን እነኝህን ቅጥሮች በዙሪያ ቀጥሮ ያስቀመጠበትን እነሆ ናቡከደነጾር ቀጥሮ ነበረ። እንደ ናስ ደጅ አስሮ ነበር፣ ቆልፎ ነበር። ግን ዘመን ሲያበቃ ግን እግዚአብሔር በቂሮስ በኩል ይህን የናስ ደጅ ሰበረ። ዛሬ በክርስቶስ ኢየሱስ የናስ ደጅ እስር የዲያብሎስ ተሰብረዋል። ገደብ ተነስቷል። ማዕበል አልፏል። ደሙን ይዘን በክርስቶስ ፊተኛ ሆኖ በወጣልን ኋለኛና ፊተኛ አልፋና ኦሜጋ አምላካችንን ይዘን ከዚህኛው ወደዛኛው ዓመት በድል ተሻግረናል። አሜን ብለን ቃሉን ተቀበለናል። እግዚአብሔር ይባርካችሁ። ጨርሻለሁ።